ገንዘብሽ አይደለም። አሁን ሳስብ እኔ የወንዱ መሄድ መሰለኝ። ምንም አይመስለኝም ምንም ነገር። እሺ አሁን ስራ ይፈልጉልሻል፣ ስራ ያስገቡሽ፣ ሰርተሽ ትለወጫለሽ ወይስ እኔ ይኸውልሽ፣ ቆይሽ ችግር የለው ተወጂዋለሽ ልጁን? አልወድም፣ አልፈልግም። እስኪ እግዚአብሔርም አልፈልግም። እኔ በመሄድ ተናደሻል። ጆከር እንደዚህ ያደረገኝና ለምን ትላለች እየመጣች እንደዛ አትበያ። ሳትሰደበኝ ምናምን አለኝ አትበይ። በቃ ከጠላሽው ሙሉ ለሙሉ መጥላት ነው። ካልሆነ ግን ስለሱ አታውሪ። በቃ አልፈልገውም። ልጁ የራሱ እኔ መውደድ ፍቅር ቀርቶ እንደው ምንም ነገር አልፈልግም፣ ማያትም አልፈልግም። እኔ ማስለቅሳኝ በዚህ ሰዓት ሁሉ ብር አውጥቼ አምጥቼ ለዛው ደግሞ የ4 ዓመት ፍቅረኛ ደብቆ ለዛው ደግሞ እራቁት ገላዬ መያዙ ብቻ ነው እያቃጠለኝ ያለው። ሜዳ ላይ እኮ እኔ በቃ ማሳቂያ ነው፣ ለሰው ማሳቂያ። አሁን አንዳንድ ያልገባቸው ሰዎች ምን አይነት እንደሚያወሩ እኔ ነው የማውቀው ሁሉ ነገር ማለት ነው። በቃ አንቺ አሁን ስልክሽን ታጠፋፊያለሽ። ገንዘቡን ከቻልን እንታገላለን፣ ይመለስልሻል። እስከዛ ግን ስራሽ ገብተሽ እየሰራሽ ገንዘቡን እንዲመለስ እናደርጋለን። አይመስልሽም? እሱ መቼም ቢሆን አይመልስም። እሱ በጉልበትም ቢሆን ይመልሳል። ምንም ችግር የለውም። አይመስልሽም? አሁን ወደ ስራሽ መግባት አለብሽ አንቺ። እና አሁን አንደኛ ያለውበት ማለት ነው እጃዛ ሁሉ ቦታ ብር ከሌለ መግባት አትችም ወይ ስራ ያስገቡ። በዛ ላይ እነሱ በቃ የሚያዩት ብር ብቻ ነው። ብር ከሌለ መግባት የለም። ስራ ማስገባት አይችልም። ቁጭ ነው እጃዛ ከተገባ። ለእኔ አንደኛ ስራ የሚያስገባ ሰው የሚያግዘኝ ሰው ያስፈልገኛል። የሚል እኔ ራሴ ትክክል አይደለም። አቁሚ። እኔ ፊት ለፊት የሆነሽ እንዳትዋሽ። አሁን ምን አልሽ? ጓደኛው አስፈራራኝ አልሽ። ጓደኛው አላስፈራራሽም። ጓደኛው እያወራሽ አንቺ ሪከርድ አደረግሽው። ስለዚህ አንቺ ጣጠኛ ነሽ። እኔ በቀደም ተናግሬ ይሄ መንጋ ስለማያምን ነው። ስለዚህ አሁን ስራ ፈልገሽ የምትገቢ ከሆነ ግቢ። እኔ ስራ ልሰራ ነው ሱቁን የከፈትኩት። የአፍቃሪዎች ማልቀሻ ማዕከል አይደለም ይሄ። የመሲ ብርጅስቶን ስልክ መሸጫ ነው። ያፈቀሩ ሰዎች ማልቀሻ ማዕከል አይደለም። ወይ መሲ ታሜ እንዴት ናችሁ? አለሁ። ልጅቷችሁትና ይኸው ቀና ብለሽ አውሪው። ፀጉሯን ሹሩባ ተሰርታ መዳም ቤት ትግባ። ምንድን ነው የምትፈልገው? አላቅም። ይኸው መጥታ በጠዋቱ መሞት ነው የምፈልገው። ሬሳዬን ትልኩታላችሁ። በቆሜ እርዱኝ ስላችሁ አልረዳችሁኝም። ምንድነው ማነው ያረዳት? ምንድነው የምንረዳሽ ነገር ስላት ቪዲዮ ይኸው ከሳሚ ኦፊሻል መጥቷል። ታሜ ማስተርጎሚያ ይሄንን ማስተርጎሚያ ብሎኛል ስትል ታሜ እኮ በቀደመታ
ችግር የለም እኔ ሰፖርት አደርግሻለሁ ብሎሽ የለም ወይ አልኳት። እሺ ከዛ ልጅቷ የምታወራው ስለመታነቅ ነው። ጭራሽ ጓደኛው ጋር ደውላ ኦኬ፣ መታነቅ ከአማራት ማለት ለምንድን ነው እኛ ጋር የምትመጣው? ቴንክ ዩ ለምን አንቺ ምንድን ነው ሐረካት የምታደርጊው? ትላንትና እያናገርኩሽ አይደል? ቮይስ ክፈቺው እስኪ፣ የላኩልሽን ቮይስ ክፈቺው። የታለ ቮይስ? ከሰማሽው ታዲያ ምንድን ነው ማለት ሐረካት የምታደርጊ? ይሄ በነገራችን ላይ ፍቅር አይደለም። አንቺን ጣልቆ ይጣል ጓዴና እኔ ሴትዮ እኔ ሸኝና አስመጭና አከፋፈል ሸኝኛ አትበይኝ። መዳም ቤት ሽንት ቤት ልታጥቢ ነው የመጣሽው? መዳም ቤት እጠቢ ሽንት ቤት። ከልጁ ጋር እኔ ያልክሽም ሲጀነጅናት ወንድሟ ነኝ ብሏት ሆነን ጠይቁልኝ። እኔ ይሄንን ልጅ አላውቀውም፣ በፎቶ ነው ያሳየሽኝ። ፈጣሪ ሆይ ትዕግስቱን ስጠኝ። ማሪ ሲያወራሽ ወይ ተኝታችሁ የኔን ስም አንስቶብሻል? ሸኝኝ አምጩ ብሬን አንተን በይው ትላለሽ። ከየት ነው የማመጣው እኔ? ይኸው ታሚ ቮይስ ያደረገልሽ ይሄን አይደለ? እሺ ሰላም ነሽ? እንዴት ነሽ? ለማንኛውም ችግር የለም። አሁን ትራንስሌት ግዴታ መደረግ አለበት እንትኑ ከአማርኛ ወደ አረብኛ ማለት ነው። እሱም ብር ያስፈልግሻል። ከዛ በኋላ ወይ ነገ እሱን ከጨረሰን በኋላ ወደ ፖሊስ ጣቢያ ወስድሻለሁ። ችግር የለም። ከዚህ በላይ ጭንቅላቱ ለተሸክሞሽ ይዞ ውጪ አለች። ሂጂ እሷ ጋር ሂጂ ማጋ ሂጂ አለች። አንቺ የላከሽ የኢጃዛ ባለቤቷ ማለት ነው። ለማንኛውም ታዲያ አንቺ ማለት በየቦታ ሐረካት ስታደርጊ ማን ይቀበለሻል? አጅማን የነበርሽበት እነሱ አበረሩሽ፣ አንፈልግሽም ሐረካት ስለምታደርጊ። እዚህም ደግሞ አሁን እዛው ገብተሽ ደግሞ ሐረካት እያደረግሽ አሁንም 10 ቦታ ብትሄጂ ማንም አይቀበለሽም። እያስመሰልሽ በየቦታ ሐረካት ስታደርጊ ማን ብሎ ነው የሚረዳሽ? እኔ የትም አልሄድኩም፣ ቁጭ ብዬ ነው ያለሁት። እሷም እንደው በቃ ደውለሽ ጠይቂያት ሂጂና መላፊ ጠሪ። አንቺ ቁጭ ብለሽ የአንቺ አፍ ማን ነው የሚያወራው? እና አንቺ ተንቀሳቀሽ ብለኝ እሷ ናት ሂጂ ብላ በቃ እሷም ደግሞ አንድ ቀን ነው እኔ ቤት አለች። ለዛ ነው እንጂ እኔ ምንም አላደረኩም። በዛ ላይ ደግሞ አሁን ለማስተረጎም ያልከው ብር እኔ ጋር የለኝም። እግዚአብሔር እኔ ቢኖረኝ ሲጀመር እዚህም አልመጣም ነበር። ቢኖርሽ አትመጪም? ለምንድን ነው የማትመጪው? ቢኖርሽ ምን ልታረጊ ነው? ያኔ ልጁ ልትገዢ ነው ወይስ? አልገባኝም። ያኔ ቢኖርሽ እዚህ አልመጣም ነበረ ምን ማለት ነው? ለምን ገላለሁ? ለምን አወራለሁ? እኔ በቃ ወደ ሀገር ቢገባ ደስ ይለኛል። አሁን አላማሽ ምን እንደሆነ እኔ በስራህ ግራ ገባኝ። እኔ የምልሽ እኔ ያወራነው ነገር እኔ ቮይስም ክፈችው እያልኩ ሌሎቹ እንዲሰሙ ማለት ልክ እኔ ሌላ ነገር ነው የምንናገረው ሚዲያ ላይ፣ ከዛ በጀርባ ሌላ ነገር ነው። ቮይስ የላኩልሽ ቮይስ ስትልክልኝ ይሄንን ግዴታ ማስተረጎም አለብን ብዬሽ ነበረ። ከዛም በኋላ ወደ ፖሊስ ጣቢያ እኔ መጥቼ ይወስድሻለሁ አልኩሽ። ስለዚህ ማለት እኔ ያኔ ግልጽ ነው የምናገረው። ልጅቷ ውጪ ያለች ሂጂና አውሪ መሲ። አሁን እኔ አንድ ነገር ልናገር። ማን ነው ስሟ? ልጅቷ ስሟ ማን ነው? አስናቀች። አሁን ይኸውልሽ አንድ የሚያስማማ ነገር አገርን ተመልሶ መሄዱ እህቴ ምንም ፋይዳ የለውም። አገርን ብትሄጂ ከዚህ የባሰ ነገር ነው የሚጠብቅሽ። አንደኛ በባዶ እጅ አገር መሄድ አሁን ላይ እዚህ ጋር ቁጭ ብለሽ እንደምታወሪው እህቴ ቀላል አይደለም። ዛሬ ኖሮሽም ገብተሽ ከባድ ነው። እንደኔ መስተካከል ያለበት ነገር ይስተካከልልሽና ስራሽን ጀምሪ። ገባሽ? ይሄ ቀን ያልፋል። ይሄ ቀን ያልፍና ነገ ሌላ ቀን ነው። እኔ እንደ እህት የምመክርሽ መስተካከል ያለበት ነገር ካለ እናስተካክልልሽ እና ተጋግዘን ስራሽን ገብተሽ ስራሽን ስትሰሪ አሁን ቁጭም ስላልሽ ነው ነገርም የምታብሰለሲው። ገባሽ? ስራም ስለሌለሽ ሰው ጋርም ስለተቀመጥሽ እጅሽ ላይም ሳንቲም ስለሌለ ለዛ ነው የሚከፋሽም እንዲም የምትሆኝው። ስራ ብትጀምሪና ማዳም ቤት ብትገቢ ግን ስራ ላይ ስለሆንሽ ልጁም ስለበላሽ ብር አታስቢም። ነገሮችም እንደዚህ ቶሎ አይከፉሽም። ገባሽ? ስራሽን ጀምሪ። አገር መመለሱ ኢኳል ዜሮ ነው። ምንም ነገር ከዚህ የባሰ ነው የሚመጣብሽ። ከኤመራት የተሻለ ሀገርም የትም አትሄጂም። ሌላ ሀገር ሄዳለሁ ላልሽው ከዚህ ሀገር የተሻለ የሴት መብትም ያለበት
ዛሬ እህቴ አንቺ ህጋዊ ስላልሆንሽ እንጂ ህጋዊ ብትሆኚ ኖሮ ከባድ ደረጃ ልጁ ማድረስ ትችያለሽ። ስለዚህ እኔ እንደ እህት የምመክርሽ ነገር እነ ታሜም እነ መሲም የሚሉሽን ስሚና ስራ ይፈለግልሽ፣ ፀጉርሽን ተስተካከይ፣ እንደ ሴት ተሰሪ፣ ቀሚስሽን ልበሺ፣ ነገሮችሽ ይስተካከሉ። ስራሽን ግብት ብለሽ ተደብቀሽ ስራሽን ስሪ። ገባሽ? ነገ እጅሽ ላይ ገንዘብ ሲኖር ብታወሪ ትደመጫለሽ። ዛሬ ጥሎሽ የሄደው ወንድ ይፈልግሻል። አሁን ማጣት ነው አንገትሽን እያስደፋሽ ያለው። ዋጋ የከፈልሽበት ሰው ሄዷል። መሄዱን ደግሞ እመኝ። በቃ እግዚአብሔር ላንቺ ያላለውም ዋጋ ከፍለሻል፣ ሄዷል። ዋጋሽን ደግሞ ፈጣሪ ላንቺ ይከፍልሻል። ለዛ ማድረግ ያለብሽ አንድና አንድ ነገር እርግፍ አድርገሽ ለፈጣሪ ስጪ ተይና ስራሽን ስሪ። በቃ ያለው አማራጭ ይሄ ነው። አንቺ በወንድ ብርሽን ተበልተሽ አሁን እዚህ ጋር ታሜን አልሽ፣ መሲን አልሽ፣ እንትናን አልሽ፣ ኢጃዛ ቤቶቹን አልሽ። ማንንም ብትጠቅሺ ማንም ተወቃሽ አይሆንም በዚህ ጉዳይ። ገባሽ? ማንምም ደግሞ እግርና እጅ ላለው ለጤነኛ ሰው ያውን በእንደዚህ አይነት ኬዝ ለመጣ ሰው ይህም ህዝብ ብር አዋጣ ቢባል ለጤነኛ አይደለም ለታመመው ማዋጣት አቅቷቸዋል። አልጋ ላይ ተኝተው በዳይፐር የእግዚአብሔር ምህረት የሚጠባበቁ አሉ። አንድ ቀን መብላት ያቃተው ሰው አለ። አንቺ የሰለጠነ ሀገር ጥሩ ሀገር ቁጭ ብለሽ ስራ አልሰራም ተባብራችሁ ሸኙኝ፣ ከባድ ነው። ለታመመ ለተሰቃየም መላክ አቅቶታል ህዝቡ። ስለዚህ ጥንክር በይና ልብሽን በልብሽ ምከሪ። ማድረግ ያለብሽ አንድና አንድ ነገር ማሬ፣ ራስሽን አበርቺና ስራሽን ግቢ፣ ጸሎትሽን አድርጊ። ሁሉንም ለእግዚአብሔር ተይው። አንድና አንድ እኔ የምነግርሽ ለእግዚአብሔር ተይው። ፍቅርም ካለብሽ እግዚአብሔር የቀረው ፍቅር ውስጤም ካለ አውጣልኝ በይ። አይነው መበላት ያማል፣ መካድ ያማል፣ ያመኑት ሲክድ ያማል። ስሜትሽ ህመምሽ ገብቶኛል፣ ግን ምንም መፍትሄ የለው። መሲጋ ብትመላለሽ ታሜን እንትን ብትዩ ይሄ ልጅ ፈልገን አምጥተን አብረን አናረግሽም። የተበላሹ ህጋዊ ነገር አይደለም። በህግም ብትሄጂ የዚህ ሀገር መንግስትም የተበላሹን ብር አያስመልስም። ከተሳሳትኩ ታሜ ያርመኝ። ፈልገሽ ፈቅደሽ ሁለታችሁ የጨረሳችሁትን ነገር የዚህ ሀገር መንግስት በምን ማስረጃ በምን መረጃ ነው የሰጠሽው? ጠይቆም አያስመልስልሽም። ቪዲዮ ላልሹም እንግዲህ እስከሰማው ድረስ በራስሽ ቁጥር በራሴ ስልክ ነው የተፖስተው፣ እሱም ቢፖስተው ማለት ነው። ስለዚህ ዞሮ ዞሮ ነገሮች ወደ አንቺ ስለሚያመሩ እኔ እንደ እህት የምነግርሽ ስራሽንና ስራሽን ጀምሪ። የሚታገዝ ነገር ካለ ስራሽን ለመጀመር እናግዝሽ ሁላችንም። ከታችም ያለው ሰው ህዝቡ የማዳም ቅመሞች አይጨክኑብሽም። 150 ያግዙሻል። ግን ስራ ለመስራት የሚበሉት ያጡ በየኢጃዛ ቤቱ ስቃይ ላይ ያሉ ብዙ እህቶች አሉ። ይሄንን በጭንቅላትሽ አስገቢ። አንቺ አገር ልትሄጂ ብር የሚያዋጣ ሰው የለም ጤነኛ መስራት እየቻልሽ። ስለዚህ ፍቅር ነው ያደነዘዘሽ። ፍቅሩን ከውስጥሽ አውጪና አላማሽንና ኢላማሽን አስቢ። ነገ ሲኖርሽ ይመጣል። ነገ ይፈልግሻል። አለቀ። የዋልሽውን ውለታ የከፈልሽውን ነገር ለምትወጂው ሰው ለፍቅር ነው የከፈልሽው። አልሆነም፣ አልተሳካም። ህይወት ይቀጥላል። የሚቆም ህይወት የለም። ወደፊት ሂጂ፣ ተራመጂ አንድ እርምጃ። እዚህ ጋር መተሽ የማለቱ ማልቀሱ ምንም ሰው ሁላ የሚረዳሽ ስለ ፍቅር እንጂ ስለተበላሹ ብር እያለቀሽ እንዳልሆነ ነው የገባው ነው የሚገባው። ስለዚህ ራስሽን አጠንክሪ እህቴ። ማንንም እዚህ ጋር ሜንሽን ብታደርጊ ማንም የራሱ የሆነ ከስክሪን ጀርባ የራሱ ህይወት አለው። ታሜ ከስክሪን ጀርባ ህይወት አለው። መሲ ህይወት አላትን ያለኝ አለቀ። ስትመጪ እንጂ ስትሄጂ አናስታውስሽም። ስለዚህ አሁን እዚህ ጋር ሰውም በተሰበሰበበት ወስኝና ስራሽን ስሪ። ልንሰራ አይደል እንዴ ከሀገር የወጣ ነው? ከእናታችን ቤት ስንወጣ ክብራችንን ያጣ ነው ያኔ ነው። ከሀገራችን ስንወጣ ክብራችንን አጣናል። ስለዚህ የተበላሹን እርግፍ አድርጌሽ ተይና ወደ ስራሽ ግቢ። እኔ ይሄን ነው የምልሽ። ከዚህ የተሻለ ሀሳብ ካላችሁ ታሜ በሏትና የምትሉትን ልጅቷም ስራዋን ትስራ። አንዳንዴ መሲንም ክፉ ማድረግ ጥሩ አይደለም። ስለበዛባት ስለሰለቻት ነው በዚህ ልክ የምታብደው። የሚያስፈልግሽ ነገር ካለ ስራ ለመጀመር እንተጋገዝ። እዚህ ያሉ እህቶችሽ የማዳም ቅመሞች ዝም አይሉሽም። 50 10 ተዋጥቶ ስራሽን ጀምሪ። ግን ሰብስበን አንቺን ሀገር የምንልክበት ብር ግን የለም። ብዙ የታመማለ ዛሴት ታሜ ወይ ቪዲዮውን አይተዋል አይደል? የቀረጻትን ቪዲዮ ሁሉ ያወራችው ጉጪ ናት። እኔ ያላምነው والله በጣም ማለት ትክክል ከይታረፊ من داخل አጥንት ነው ያመጣችው ንግግሩ። ቀሰመን ብላ አረ ተባረኪ ሐቢብቲ። ይሄንን ነገር እኔ ከዚህ በፊት ነግሬያት ነበረ። ማለት ከመሲ ሱቅ በላይፍ ከመግባታችን በፊት ነገርኳት። ህዝብ ደግሞ መርዳት የሚፈልግ ለዚህ አይነት ኬዝ አይደለም ቢፈልገው ራሱ ማለት ነው። ያው እሷ ማለት በር ብዙ ነገር አለች። እኔ ግልጽ ነው የምናገረው እዚህ ጋር መሲም ታውቀዋለች። እኔ ደግሞ ህዝብ ማለት እንደዚህ አንቺ ያኔ ምንድን ነው የሚሉሽ? ህዝቡ ምንድን ነው የሚሉሽ?
አንቺ ለወንድ ብለሽ ማለት ወደ 700,000 አውጥተሽ አምጥተሽ ለወንድ ቪዛ ብለሽ ከዛም በኋላ እባካችሁ እርዱኝ፣ ማንንም የሚረዳሽ የለም። ግን የኬዙ ነገር ደግሞ እኔም ቃል ገባሁኝ እዚህ ህዝብ ፊት ለፊት አሁንም እኔም እንደ ቃሌ ነኝ። ቴንኪዩ ታሜ። ይኸውልህ ቪዲዮውን አሁን እያየሁት ነበረ። ራሱን የቀረጻት ምናምን ቪዲዮ ችግር የለውም፣ በቂ ማስረጃዋ ነው። ነገር ግን እንደዚህ እየተንበጃበጭች አይደለም ክስ ቦታ እዚህ ጋር ማስፈራሪያውን ሞታለሁ ነው። አንድ ሴት ሞታለሁ ብላ ውስጧ ካስቀመጠች ዋጋ ቢስ ነሽ ለወንድ ብለሽ ማለት ነው። ስለዚህ አሁንም ቢሆን ታሜ በህጉ ዘንድ እንትን ይልሻል። ጡት አለሽ? አዎ ጸጉሯ እንኳን አሁን ጡት ስላላት ችግር የለውም ገባሽ? ጸጉሯን ወደ ታች ሽሮ ጡት አለሽ ስልሽ ጡትሽም ከሌለ ጸጉርሽም እንደዛ ሆኖ መዳሞቹ ሴት አይደለችም እንዳይሉሽ ነው። ጸጉርሽ ስታይልሽ እንትን ስለሆነ ጸጉሯን ሹሩባ ትሰራ መዳም ቤት ትግባ ስራ ትስራ። ቪዲዮውን ለታሜ ጋር አለ። ታሜ የሚመችበትን ቀን ይንገርሽና የማስተርጎሚያውን አረ የምን እኔ ጋር አለ? አረ ቪዲዮን ይጋር የለም። አይ ራሷ ጋር አለ እንጂ ራሷ ጋር። ኦኬ። ስለዚህ ይሄ የማስተርጎሚያው ስንት ብር እንደሆነ ንገረንና እዚሁኛ ገስት ላይ ያለው ነው እንሸፍንላታለን። የማስተርጎሚያው እሱን ገደል ለመክተቻ ማለት ነው። እኔ እሱ አሁን ስንት እንደሆነ አላውቅም። እሱ መጀመሪያ ግዴታ መላክ አለበት ወደ ትራንስሌሽን ኦፊስ። እነሱ ያው በደቂቃው በስንት ምናምን እነሱ ሂሳብ ያደርጉና ይነግሩናል። በቃ ታሜ ትላክልህና ያልኳት እሷ ሲጀመር ይኸውልሽ ቮይሱ አይደለም ነው የላከችልኝ። እኔ ማለት ቮይስ ፈልጋለሁ እሱ ነው የሚላከው። እሷ ስክሪን ሪኮርድ አድርጋ ነው የላከችልኝ። ስክሪን ሪኮርድ ደግሞ ደቂቃ ስለሚጨምር እዚህ ጋር ብሩ ማለት ይበዛበታል። ገባሽ? ስክሪን ሪኮርድ ለምን ራሱ ማለት ሪኮርዱን የተላክላት ማስፈራሪያ እንዲያደርግሻል የሚል እሱ ራሱ ማለት ትራንስፈር ለምንድን ነው የማታደርገው? ኢሞ ልጁ እኮ ታሜ በዋትሳፕ እኮ አይደለም የሚያወራት፣ ኢሞ ላይ እያወራት ከኢሞ እየቀዳች ነው የምትልከው። ተማም ኦኬ። ለሽ ስክሪን ሪኮርድ ታደርጋለች። የምትፈልገው ፓርት ብቻ ማለት ሪኮርድ ታደርግ። በሌላ ስልክ በሌላ ዋትሳፕ መሲ ሪኮርድ አድርጋ ትክደው ማለት ነው። ከዛም በኋላ ትላከው የምትፈልገው ፓርት። እንደዚህ ሲያስፈራራት ትርፍ ወሬ ምናምን ካላስፈለገ አያስፈልግም፣ አታስገባው። እዚህ ጋር እኔ አሳይሻለሁ እንዲህ ቡስጥብሻለሁ የሚል አስተካክላ ቀዳዱን እንትን ትልሻለች። አንዴ እኮ ሼር ማድረግ ይቻላል። ሼር ታርግሱ። ወደ ምን ከኢሞ ወደ ኢሞ ነው እንትን ማድረግ የምችለው ታሜ ካለው ማለት ነው። ምንድን ነው ኢሞ? ምኑን ኖ ለእኔ ሼር እንዳታረጊው። ነገ ደግሞ ወንድሟ ነው ብለሽ ብትመጭስ እኔ አላምንም። ከዚህ በኋላ ስደቢ ብዬ ነው እኔ ይሳደባለሁ እንዴ? በቃ ሰው የአማርኛ ችግር ነው ይመስለኛል። ተቆጭኝ የፈለግሽውን ብትይኝ እቀበላለሁ ብዬ ነው የመጣሁት መሰለኝ። የአማርኛ ችግር ነው። ስደቢኛ። አረ ሁሉ ነገርሽ አይገባም። እንኳን አማርኛሽ ማለት ግራ አጋባሽ። ኪያ ነይ አንዴ። እንዴት አድርጎ ቢያስተኛሽ ነው ከእንደዚህ ከአጥንትሽ የገባው የዚህ ልጅ ነገር? ፈጣሪ ሆይ የሚስቱን ቁጥርስ ማንሳት